ጨረቃዋ ሀይሚዬ ዛሬ በጣም እንደከፋት በቲክታክ ገጿ ላይ ፖስት አድርጋለች ማለት ነው። ማንም የለኝም የሚል ነውና ብዙዎቹንም ደግሞ አስጨንቋል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ አድናቂዎቿ ተከታታዮቿ በሙሉ በቃ አይዞሽ ከጎንሽ ነን ሁሉም ነገር ያልፋል እያሏት ይገኛሉ ማለት ነው። እና በጣም የሚገርም የሚያጽናና የሚያበረታ ነው ኮሜንት ሲጽፉላት የነበረው ማለት ነው። እና እዚህ ጋር እንግዲህ እኔ የምለው ነገር ምንድን ነው፣ ሀይሚዬ ጠንካራ መሆን አለብሽ። በቃ አንዳንድ ጊዜ በህይወታችን ሁሌም ደስተኛ አንሆንም፣ የሆነ ነገር ያጋጥመናል፣ ይከፋናል። ግን ጠንካራ ሆነን ያንን የመጣብንን ክፉ ነገር በቃ ተጋፍጠን ማለፍ አለብን። አንቺ ደግሞ በጣም ጎበዝና አስተዋይ ልጅ ነሽ። አይደለም ለራስሽ ቀርቶ ለብዙዎች ትተርፊያለሽ። እና ስለዚህ ለጥላት ወይንም ደግሞ ለሰይጣን ክፍተት መስጠት የለብንም። እውነት ነው የምላችሁ፣ እኛ ስንደሰት ስናዝን ማለት ነው ጥላት ይደሰታል፣ ሰይጣን ይደሰታል። ለማን ብለን ነው እኛ እንደተከፋን ብንከፋ እንኳስ እንደተከፋን ማሳየት የለብንም። ደስተኛ ሆነን ነው እንዲያውን ማሳየት ያለብን ማለት ነው። እና አይዞሽ ማንም የለኝም አትበይ። ብሩክ ያለ ወንድሞችሽ፣ እህቶችሽ፣ ቤተሰቦችሽ አሉ፣ እኛ አለን። ለምንድን ነው ተከፍቻለሁ ምናምን? እኔ አንድ ነገር ልንገራችሁ፣ እውነት ነው የምላችሁ፣ ማንም ሰው ቢሆን ደስተኛ ሆኖ ሁሌም አይኖርም። እኔ እዚህ ጋ ወጥቼ ስስቅ ስጫወት ማለት ነው እንዴት ብዬ ልንገራችሁ፣ ሁሌም ደስተኛ ነው የሚመስላቸው ልጆች ማለት ነው። እና የሆነ ጊዜ ፌስቡክ ላይ እኔ በህይወቴ እንደዚህ አይነት ፖስት አልፖስትም እና የሆነ ጊዜ ፖስትቼ እንዴ ማዝጌ አንቺ ይከፋሻል እንዴ፣ እንደውም እምነቴ ትባላለች ማለት ነው። እና ይከፋሻል እንዴ አንቺ፣ እኔ እኮ ማቅሽ ስስቂ ስትጫወች ነው ብላኛለች ማለት ነው። እና የሰው ልጅ ስለሳቀ ስለተጫወተ ደስተኛ ነው ማለት አንችልም። በህይወታችን የሆነ ጉድለት ይኖራል፣ እንበሳጫለን፣ ብዙ ነገር ብዙ ነገር ማለት ነው። በተለይ ሴቶች እና እኔ ምንድን ነው የምለው፣ በቃ ለሰዎች ማሳየት የለብንም። ቢከፋን እንኳስ እንዳልከፋን ሆነን ነው መታየት ያለብንና ሀይሚዬ ደግሞ አይዞሽ ሁሉም ነገር ያልፋል ብዬ ነው የማስበው። እንግዲህ ምን እንደደረሰብሽ ምን እንደሆንሽ አላቅም። እኔ የእናንተ ነገር ደግሞ ደስታችሁን ሳታጣጥሙ የሆነ ወዲያውኑ ደግሞ የሆነ ሀዘን ነገር ምናምን ታሳዩናላችሁና ለማንኛውም አይዞሽ ፈጣሪ ካንቺ ጋር ይሁን። እመብርሃን እንግዲህ ልብሽን እሷ መርምራ ጭንቀትሽን የሚያስጨንቅሽን ነገር እሷ ታጥፋልሽ ነው የምለው። እና ለሰዎች ደግሞ ተንፍሹ ማለት በቃ ማድረግ ያለብንን ነገር እናደርጋለን፣ ከጎንሽ እንሆናለን፣ ችግርሽን ካወቅን ማለት ነው። እና አምቆ ሮሮ ለቅሶ ጥሩ አይደለም። እና አይክፋሽ ሀይሚዬ የኔ ውድ ማለት ነው፣ የኔ ቆንጆ አይዞሽ፣ ይህም ቀን ያልፋል፣ የማያልፍ ነገር የለም፣ ሁሉም ነገር ያልፋል። እኛ ምስሉን ለጊዜው እንጨነቃለን፣ እናለቅሳለን፣ እናዝናለን እንጂ ማለት ነው በምድር ላይ ስትኖሩ እውነት እንዳለቀሳችሁ እንዳዘናችሁ አትኖሩም። የምትደሰቱበት ቀን ይኖራል። ያንን ነገር ደግሞ ወይኔ እንደዚህ ነበር እንዴ ብለን እናነሳዋለን ማለት ነው። እና ዋናው ምንድን ነው የሰው ልጅ ተስፋ አለመቁረጥ፣ ፈጽሞ ተስፋ እንዳትቆርጡ እህቶቼ። በተለይ ደግሞ በስደት ዓለም ላይ ያለን በቃ አሁንማ የሆነ እንዴት ነው ከቤተሰብ ስንጣላ ከፍቅረኛም ሆነ ከትዳርም ካላችሁ እንደዛ እንትን ስትሉ ተስፋ የምትቆርጡ አላችሁ። በፍጹም ተስፋ መቁረጥ የለብንም እና የማይሆን ነገር የለም፣ ይሆናል። ስንፈተን ደግሞ ለበጎ ነው በሉ፣ እውነት ለበጎ ነው፣ ለበጎ ነው ብለን ማለፍ ነው። እንደ እኔ ማለት ነው። እኔ አሁን ለበጎ ነው እላለሁ። ካለፈ በኋላ ተኩሱንማ ያዙ ይልቀቁኝ እላለሁ። እኔ ግን የሆነ ነገር ሲደርስብኝ በሬን ዘግቼ ነው የማለቅሰው። እውነት ለመናገር በሬን ዘግቼ አለቅሳለሁ፣ ይወጣልኛል። ፖስት ምናምን ማድረግ መቆዘም የሆነ በቃ እንዴት ነው የሆነ የሚያስደነግጥ ነገር መፖሰት ምናምን አልወድም። አስነካዋለሁ። በቃ ለቅሶ ነው የኔ የሚወጣልኝ፣ በለቅሶ ነው። አልቅሽ 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 ይወጣልኛል። ግን ለቅሶ ራሱ ትልቅ ህመም ነው በነገራችን ላይ።
እና ካለፈ በኋላ ደግሞ ይቆጫችኋል። ለምን እንደዚህ ሆንኩ፣ ለምን አዘንኩ፣ ለምን አለቀስኩ ምን ብላችሁ ክብክብ እንደኔ ከሆናችሁ ማለት ነው። አይ እና እውነት አትጸኑ። እግዚአብሔርን ነው የምላችሁ። ህይወት አጭር ናት። ለምን ለዚህ ጊዜ